ብልጽግናው አገዛዝ በተጠናና በተቀናጀ መልኩ በአዲስ አበባ ከተማ እየተፈጸመ ያለውን የታሪክና ቅርስ ውድመት በማስመልከት ሰኔ 30 ቀን 2018 ዓ.ም ከአዲስ አበባ ሚዲያ ምክር ቤት የተሰጠ አስቸኳይ መግለጫ። አፓርታይዳዊው የብልጽግና አገዛዝ በፒያሳ 42 ታሪካዊ ቅርሶች እንዲፈርሱ መወሰኑንና 36ቱን ማፍረሱን በጥብቅ እናወግዛለን፣ እንታገላለንም። የብልጽግና አገዛዝ ወደ ስልጣን ከመጣበት ጊዜ ጀምሮ የአዲስ አበባን ሕዝብ የብሔርና የሃይማኖት ስብጥር እንደዚሁም የአፍ መፍቻ ቋንቋን በመንግስት ኃይል ለመለወጥ በሚያደርገው እንቅስቃሴ በደቡብ አፍሪካ የከሰረውን የዘረኞች አፓርታይድ ፖለቲካን እያራመደ የሚገኝ ከንቱ ኃይል ከመሆኑን ባሻገር በዚሁ አውድ ጥንታዊ የታሪክ ቅርሶችንና የአካባቢ መጠሪያ ስሞችን ለመለወጥ መጠነ ሰፊ የማፍረስ ተግባር በመፈጸም ላይ የሚገኝ ጸረ ታሪክና ጸረ ቅርስ የሆነ አፓርታይድ አገዛዝ ነው። በኦህዴድ ብልጽግና ልዩ ቦታና ተልዕኮ የተሰጠው የአዲስ አበባው የአፓርታይድ አገዛዝ ቅርሶችን የማፍረስ ዘመቻውን ሰሞኑን አጧጥፎ እሁድ ሰኔ 28 ቀን 2018 ዓ.ም ጨለማን ተገን አድርጎ በታሪካዊ ቅርስነቱ በሚታወቀው ፒያሳ ሰፈር ጉልህ ቦታ የሚሰጣቸውን ሲኒማ አምፒርና ሸዋ ሆቴልን በሌሊት ተደብቆ ማፍረሱን ምክር ቤታችን ማረጋገጥ ችሏል። አዲስ አበባ ከተማ ከተቆረቆረችበት ማግስት አንስቶ የከተማዋ ዋና የንግድና የመዝናኛ ማዕከል በመሆን በሚታወቀው የፒያሳ ሰፈር ውስጥ ያሉትን ሕንፃዎች አገዛዙ ሕዝብ ሳያይ በውድቅት ሌሊት ማፍረሱ የከተማችንን ገጽታና ታሪክ ለማጥፋት ቆርጦ የተነሳ መሆኑን ብቻም ሳይሆን ድርጊቱ የሕዝብ ድጋፍ እንደሌለው ጠንቅቆ እንደሚያውቅና አውቆ እያጠፋ መሆኑንም በተግባር ያሳየበት አጋጣሚ ሆኗል። በአገዛዙ ታሪካዊ ቅርሶችን የማፍረስ ዘመቻ ልዩ ኪነ ሕንፃ የነበራቸው ታዋቂ ቤቶች መፈራረሳቸው ነባር ማንነትን የሚፍቅና በምትኩ ምንም ትርጉም በሌለው ብልጭልጭ መስታወቶች የሚተካ አፍራሽ ተግባር ሆኖም ቀጥሏል። የአንድ ከተማ ጸጋ የተለያዩ ዘመናት በኪነ ሕንፃዎች መገለጽ መቻላቸው ሲሆን እነዚህን መጠበቅ የማይችል ከተማም ሆነ ሀገር ባለቤት የሌለው ከተማና ሀገር ሆኗል ማለት ነው። የአዲስ አበባ ሚዲያ ምክር ቤት ከራስ መኮንን ድልድይ እስከ ሀብተ ጊዮርጊስ ድልድይ ያለውንና ፒያሳ በመባል የሚታወቀውን አካባቢ በቅርስነት ተመዝግቦ ጥበቃ ሊደረግለት ይገባል ብሎ በጽኑ ያምናል። በተጨማሪም ደጃቹቤ ሰፈር፣ መርካቶ፣ ካዛንችስ፣ ገዳም ሰፈርና መሰል የከተማችን አካባቢዎች ከነባር ሕንፃዎቻቸው ጋር እንደ ሰፈር ቅርስነት ተመዝግበው ጥበቃ ሊደረግላቸውም ይገባል። ፒያሳ ከከተማዋ ነባር አካባቢዎች መካከል አንዱ ሲሆን የኢጣሊያ የግሪክና የኢትዮጵያ ምህንድስና ውጤቶች የሆኑ ሕንፃዎች ሰብጠርጠር ብለውና ለአካባቢው ውበትና ድምቀት ሰጥተው የሚታዩበት አካባቢ ነው። የአዲስ አበባ ሚዲያ ምክር ቤት አገዛዙ ባፈረሳቸው ታሪካዊ ቅርሶችና የታሪክ አሻራዎች ዙሪያ ባደረገው ጥናት በ2016 ዓ.ም የአዲስ አበባ የኮሪደር ልማት ፕሮጀክት ከተጀመረ ወዲህ በፒያሳና አካባቢው ብቻ 42 ያህል ታሪካዊ ቅርሶች ሆነው የተመዘገቡ ሕንፃዎች እንዲፈርሱ የተወሰነ ሲሆን ከነዚህ ውስጥ እስካሁን ድረስ 36 ያህሉ በዚህ ዓመት እንዲፈርሱ መደረጋቸውን ማወቅ ችሏል። ከፈረሱት ታሪካዊና ጥንታዊ ቤቶች ውስጥ በዕድሜ የቆዩ ካፌዎች፣ ሱቆች፣ ባርና ሬስቶራንቶች፣ የጌጣጌጥ መሸጫዎች፣ ሆቴሎች፣ ሲኒማ ቤቶች፣ ትምህርት ቤቶችና የቆዩ ታሪካዊ መኖሪያ ቤቶችና ቤተ እምነቶችም ጭምር ይገኙበታል። በሀገር አቀፍ ደረጃ ጸረ ታሪክ፣ ጸረ ቅርስ፣ ጸረ ሃይማኖት፣ ጸረ ኢትዮጵያ ብሎም በአዲስ አበባ ደረጃ ደግሞ አፓርታይዳዊ የሆነው የኦህዴድ መራሹ ብልጽግና አገዛዝ እንደ ሌባ ተደብቆ ጥንታዊ ቅርሶችን ማፍረሱን የአዲስ አበባ ሚዲያ ምክር ቤት በእጅጉ ያወግዛል፣ በቀጣይነትም አጥብቆ ይታገለዋል። መላው የአዲስ አበባ ሕዝብ፣ ወጣቱ፣ ምሁሩ፣ ፖለቲከኛው፣ አንቂው፣ ጋዜጠኛው፣ ሰራተኛው፣ የሃይማኖት አባቶች በአንድነት ተባብረው ይህንን ህገወጥ የማፍረስ ዘመቻ እንዲታገሉ የአዲስ አበባ ሚዲያ ምክር ቤት ጥሪ ያቀርባል፣ ድርሻውንም ይወጣል። ስንተባበር እንጠነክራለን፣ እናሸንፋለንም። የአዲስ አበባ ሚዲያ ምክር ቤት ሰኔ 30 ቀን 2018 ዓ.ም